ከረን ራጅ እናስነሳለን የምትሉ ሰዎች ታው ይሄንን አቁም። እህታችን ሀና በህይወት ዛሬ ጧት አይቻታለሁ። ምንለው በጣም ይቅርታ አድርጉልኝና እያወራ ነው። ቆይ ብሬክስ ቆይ ጋይስ እና አዳምጡ። ተጠያቂ እኮ ነው። ዌስት ማይ ታይም አይ ዶንት ዋንት ቱ ዌስት ማይ ታይም በማይረባ ነገር አስተያየት ሊሰጥ ነው። እንደዚህ ቢሆን እንደዚህ ነው ሌላ coming to the point አሁን to the point መጥቶ ነበር። አሁን እኮ ልጁ እየመጣ ነው እኮ። ለምን ደማ እናዳም ብሬክስ ለምን የሚተፈታለ እንጂ ስሙ ወንድሞች እህቶች፣ በፈለጋችሁ ማዳመጥ ትችላላችሁ፣ ታልፈለጋችሁ መተው ትችላላችሁ። እኔ ሰው የሚራዱ የራሱን እህትን ወንድምነት ነው አይደለም። ቀጥሎ ወደ ፖይንትሽ እኔ የምቀጥለው ጉዳይ እናንተ እነ ብሬክስ እነ ሳይድ ሁላችሁም የምትረዱት ነገር ለእህታችሁ ፍትህ ልታወጡ ነው እዚህ የቆማችሁት አይደለም? ለእህታችሁ ፍትህ ልታወጡ ስለሆነ እኔ የምራደው ነገር አለኝ ነው ማለት ነው። እናንተና ደግሞ እርዳቴ ስለሃና ስለእህታችን ነው። ኦኬ ስለሃና ስለእህታችን ያለ መረጃ ትናንትና ደግሞ እና አንተ በዚሁ ስር በእኛ ስር ትጠብቀናለህ እህታችንን አስከሬደ ይነሳል ፎቶ ምናምን እያላችሁ ነበር። ይሄ አይሆንም በፍጹም። እህታችን በሃና ዛሬ በአካል ማይቻታለሁ። ይሄውና እናንተ 15 ቀን ሙሉ ስትለፈልፉ እኔ የምኖረው ድንበር ላይ ነው። ሃና ድንበር ላይ ነው ያለችው አንተ ጋር? ድንበር ላይ ነው እኔ የምኖረው። ትናንትናው ልጅ ሲያስረዳው አልተረዳውም ፍጹም። እኔ ምንም ልስራ ምንም ማለስራ እንደማንኛውም ድንበር ላይ ነው ሰርቼ የምኖረው ብሏል። እንደዛ ከሆነ እኛ የሚቀርብበት ነገር ካለ እናንተ ታቀርቡታላችሁ ወይ ነው ወደኛ የሚቀርብ። እሱን እኛም አላመነውም። አንተ አሁን ሀኒ ያየህበትን ቦታና ፎቶ ቪዲዮ ካለ እሱን ብትረዳ እሱ ደላላ አይደለሁም ሲል እኛ አላመንም። አመናር አለ። አሁን አንተ ምንድነው ስለሃኒ ያለ መረጃ? መጀመሪያ ስለሃናኔ መረጃ ያለ መረጃ በህይወት አለ። በህይወት ያለችበትን እሱ ተቻለ ይቀርብ ወይኛ እንቀርብለት ቦታ ያመቻችልን። ማን ነው ልጅቱን ያዛት? ልጅቱን ያዛት ሽፍታ የሚሉት የተክለ ያጎቱ ልጅ ነው። ትክክለኛ እናቃለን። ሽርጠኛውንም የማንኛውን ሽር ቅድሚያ እንደወሰደ የማንኛውን ጀጓል መልሶ እንደሰጠ እኛ በትክክል ስላየን ልጅቷ ምን እንዳደርጋት ስላየን እዛ ጋር ሁሉም ሰው የሚኖረው በጅግንነት ነው። የጉልበተኛ ሀገር መኖሪያ ስለሆነ ልጅቱን ወደኛ እንዲመልስልን ከፈለገ የሚመልስበት ነገር ካለ የማይመልስበትም ካለ እኛ ወደ የምንወስነው ውሳኔ የኛ ደግሞ እንዲኖረን እናንተን የምናግዝበት ገባኝ። አሁን እንድጠይቅህ ነው ሚኪ። አንዴ ይቅርታ አቡ፣ እነዛኞቹ ጋር ደውይልንና ሁለቱ ይገናኙ። የሚያስፈልገው ነገር ካለ ሁላችንም ተረባርበን እህታችንን ማትረፍ የምንችልበትን ሁኔታ መፍጠር። ሁለቱ ኦኬ። አሁን እነ ተክላይ ይምጡ። አቡ አንተ ሳትወጣ ቆይ ሳይወጣ አይዋ እነ ተክላይ ሚንጣ የድንበሩ ሚንጣ። ትናንትና ደግሞ እኔን ታቀኛለህ ሙድራችን አንድ ነው ያለውም ልጅቱ እሱ ሚንጣ። ኦኬ ታታይ ሆኛ አዳምጫቸዋለሁ። ሙድራችን አንድ ነው ሲለው ስልክ ቁጥሩን ከዷል። ስልክ ቁጥሩን ተካደ። እኔና ተክላይ የምንገናኝበትን ተክላይ ማንገናኝበት ይበል ታልቻለ ይመቸኝ። አንደኛ ሎኬሽን መላክ ተቻለ፣ አንደኛ እኔ ልክለታለሁ። እኔ ጋር መድረስ ተቻለ እዛው ግዳ አመቻችለታለሁ ቤት። ኦኬ ጥሩ። አሁን አንተ ይኸውልህ እነሱ ተደውለው እስከሚመጡ ድረስ በምንም ሁኔታ እንዳትወጣ ተረጋግተህ ተቀመጥ። ሐሳብ አሚንፈል ይሁሉ ዙሪያ ጥምጥም ኢንተርቪው እንደ አይነት ፖይንት ላይ ለመድረስ ነው። እሺ ወንድሜ፣ ችግር የለም ወንድሞቻችን፣ እናንተ ስለተጎዳችን በጣም የኛንተው አሁን አንተ እነ ተክላይ ይመጣሉ፣ ሀቡ ታመጣቸዋለህ፣ እነመችም ይቀርባሉ። ትናንትና ይዤ እመጣለሁ ያላቸውም ሰዎች አሉ ይመጣሉ። አንተ ባይነህ ያያሃትን ሀኒን ስጠን ብለህ ፊት ለፊት ተክላይን የምትጠይቀው ከሆነ እኛ ቁጭ ብለን ለማዳመጥ እዚህ ዝግጁ ነን። ሀቡ ትደውላለች፣ ተረጋግተህ ጠብቅ። ከዛው አንተ ደግሞ ያሉ መረጃዎች ካሉ እሱን ተዘጋጅ። አንዴ ልጨምር። አቡ እግዚአብሔር ይስጥ። እንደው መተህ ዛሬ እንደዚህ አይነት ኢንፎርሜሽን ደስ የሚል ስለሰጠን እግዚአብሔር ይስጥ። ተስፋችን አለመለምከው። የተክላይ ያጎቱ ልጅ ስሙን ታውቀዋለህ? ያጎቱ ልጅ የምር በጣም እኛ ራሱ ማለት ነው ያ በእድመታ አስከሬኑ ጭንቅላቱ ተበጥሶ የላከላችሁ 2 ዓመት ከ8 ወሩ ነው። 2 ዓመት ከ8 ወሩ ነው የሞተውም ልጅቱ መርከዝን የገደለው። ስሙን ያለች ስም አላቀው የሽፍታውን ስም አላቀውም። ፎቶን ትንሽ ጨለም ይላል። ፎቶን ቀርጬ እነሱን ራሱ ምን እንደሚያደርግ እንደነበረ መረጃን ልጆችንም ትጠይቃላችሁ። እኔም እናገራለሁ። ከነሱ ቅድሚያ እኔ እናገራለሁ። ስሙን አታውቀውም? የቴክኒክ ያጎቱ ልጅ አሁን ሀናን ያገታት? አዎ አላውቀውም። የት ላይ እንደሚኖር አስረዳዋለሁ። ለሱ አልረዳም ታለ
እኛ ራሳችን ችግር የለም። እሺ ሌላ ጥያቄ እዚሁ ላይ ስም ማነው ወንድሜ? ያንተ ስም አንዴ ስምህን ልትሰጠኝ ትችላለህ? ስሜን እንኳን ኤፍቢ ላይ አይተሽ መጠቀም ትችላለሽ። ስሜን በውስጥ እነግርሻለሁ፣ ፎቶዬንም በውስጥ እልክልሻለሁ፣ መኖርበትንም ሁሉንም ነገር በውስጥ አሳውቃችኋለሁ። አይ ማለት ለነሱ ማን ነኝ ነው የምትላቸው? በማን ነው የሚያውቁክ ነው የምልህ። አላውቅህም ቢሉክ በማን ነው የሚያውቁክ? እነሱ ድንበር ላይ ያሬድ ማለትም ይችላሉ፣ አቡም ማለት ይችላሉ። ሁለቱም ያውቃሉ። ቆይ አቡይ አንዴ ከይቅርታ ጋር ግን እንዳንጫንሽ ለኛ አዲስ ጭንና አንዳንድ ጥያቄዎችን ጠይቀው። አንተ ከተክለይ ለተክለይ የሚሰሩ ልጆችን ስም የምታውቃቸውን ብቻ ነገር ፎሎ አድርገው መኩንም እኔንም። ኦኬ የተክለይ ልጆች የሚመሩት ልጆቹ አሉ። የሚመሩት ልጆቹን አይ ስማቸውን እነግራቸዋለሁ። ስማቸውን ደግሞ እሱ አልናገርም። ፎቶውንም እልክላቸዋለሁ። ፎቶውን ለሱ ስልክለት ካላመነ እኛ ችግር የለውም። ይሄንን ደግሞ እኛ እንሰራዋለን። ገባይ። ግን አሁን አንተ የምታውቀው የተክለይ ሰራተኞች ስማቸውን የምታውቀው አለ? አላውቃቸው። እንዱ በአካል አውቃቸዋለሁ። በአካል ታውቃቸዋለህ? ስማቸውን አታውቀውም? በአካል አሁን ማለት ነው እኛ የምንኖረው በጀበል ውስጥ ነው። በአካል ማለት ነው አሁን ሄደን መገናኘት እንችላለን። ግን እዛ ጋር የሚኖርበት ወንድ ስለሆነ ወንድም ረጃ ያስፈልጋል። የ2 ዓመት አስክሬን አወጥቶ እዛ ጋር ሞታለች ብሎ ያስረዳበትን ብቻ ያስረዳኝ። እኔ ቦታ አመቻችለታለሁ ወይ ሰው ልክለታለሁ ወይ እሱ እንዲመጣ እኔ ጋር አደርጋለሁ። ኦኬ እዚህ ላይ የምጠይቅህ አሁን ያሳዩነን ያስክሬን የሆነ አጥንትና የሆነ ጭንቅላት ድሬድ ጸጉር ያሳዩነን አንተ ከመቼ ጀምሮ ነው የምታውቀው? ፎቶ አለ? የተነሳበት ቀን አለ? እሱ ማለት ነው እሱ ልጅቱ የመካነ ሰላም ነው። ልጅቱ እሱ የሞተው ልጅቱ ያስክሬን የመካነ ሰላም ነው። ልጅቱ ደግሞ ወደ ሳውዲ የምትገባ ማለት ነው። ልብሷ በስቶባት ኮተቷ በስቶባት ጥላውን ሄደችው። እኛ እንደውም በጨለማ እየሄድን አግኝተናቸዋል። ያለው እሱ ደግሞ ቅርብ ሰዓት ነው። እንደውም እኛ ተኝተንበታል። ልብሱ ማለት ነው ተኝተንበት እዛ ቆርቆሮን ተኝተንበታል። ደክማ ጥላውን ሄደችው። መቼ ሰዓት? ወደ ውስጥ የምትገባ እሷ ገባኝ። አሁን ምሳሌ የተኛችሁበት የእሷን ልብስ ምናምን ስንት ጊዜ ይሆነዋል? አራሳት ቢያንስ ልጆቹ እነኚህ ከሄዱ ፊት ነው የተጣለው ልብሱ ከመሄዳቸው በፊት እና ሀኒ እንጨቱ ላይ ሰቅለን እኛ ራሱ እያወረድ ነው ንፋስ እንዳይወስደው እንዳይቋሽ እንጨት ላይ እየሰቀን ስናገኘው ባገኘነው ሰዓት እንቀመጥበታለን። ኦኬ ስለዚህ አሁን አንተ መጀመሪያ የማንን ስልክ እንደቀሙ የማንን እንደመለሱ ሽፍታዎቹ እሱን ይናገራን ያልከው አንተ የምታውቀው ነገር አለ እዛ ላይ? አይዋን ይሄን ገጠር ልጅ የማንኛው ስልክ እንደተነጠቀ መጀመሪያ እሷ ምን እንዳደረጋት እናገራለሁ። እናንተ ተገጠር ልጅ ተሷ ጋር ሄዳችሁት ምንም ያስፈራችሁ ለእናንተ ለሆነው ነገር እኔ ያለሁላችሁ ከድንበር እኔው እዛው ራሱ እሱ እምቢ የሚሉ ከሆነ አንምልም እንማል ያለው የገጠር ልጅ ችግር የለውም። ለሁሉም ነገር እንፈታዋለን። ልጅቱ በህይወት አለች ብለህናል አሁን አይደለ ወንድሜ? ልጅቱ በህይወት አለች ማለት ነው። በህይወት ያለችበትን ሰዎቹን ስንት ሰዎች ናቸው አብረዋት ያሉት እነግረዋለሁ። እኔ ለተክላይ አላምንም ካለ እኛ የራሳችንን እንሰራለን። ቆይ ሀቡ እየደወለች ነው። እስከሚመጡ ድረስ አንተ ተረጋጋ። መጀመሪያ እንደው ከመካከላቸው ከያዟት መካከል አንዱ ስም እንኳን አታውቅም? ሰው በሰው ፎቶውን እልክላችኋለሁ። የልጅቱን አሁን ያለችበትን የልጅቱን አብሯት ያለውን የልጅቱን የልጁን ነው የሚባለው። አብሮ ያለው ሴት ነው እንደያዘ አብሮ ያለው የልጁን ነው የምትለው የያዘው ነው ሽፍታው። አንዴ እንድሪስ ማስረጃ እንድሪስ ጋር አለ። አንድ ማን ይውረድለት እንድሪስ ላስገባው ነው ወርዳለው። መንገደኛው ቆይ የገጠር ልጅማ እንዳትወርድ አንተማ ኢምፖርታንት ነህ። ተቀመጥ። ገጠር ነው እንዴ ዋና ባለ ጉዳይለም እንደሚገጠር ጥያቄዎቹ ስላላቸው እኔም ወደ ኔትወርክ የለበት የገባው ስለሆነ ፎቶአቸው ላክ ምን አይነት ልብስ እንደለበሰ ምን አይነት እንዳረገ ከዛ ለገጠር ልጅም እናንተ ክሮስ ቼክ አድርጉት። የማን ስልክ መጀመሪያ እንደተቀማ ወርጃለሁ እኔ። ቆይ እሺ